ሰላም ጤና ይስጥልኝ ውድ የቸርቸር ሚዲያ ቤተሰቦች እንዴት ናችሁ? ኢትዮጵያ ከዩናይትድ አረብ ኤሚሬት ጋር በጋራ በመሆን ያቀረበችውን የ5 ሚሊዮን ኢትዮጵያን ኮደርስ ፍሪ የሆነ ኮርስ ብዙዎቻችን እየወሰድን እንገኛለን። ሆኖም ግን አንዳንድ ሰዎች በመሃል እያቋረጣችሁ ወይ ደግሞ ሬጂስተር ሳታደርጉ እስካሁን ያልወሰዳችሁ ሰዎች እንዴት ነው ሬጂስተር የምናደርገው እና ያለውስ ህግ ምን ይመስላል የሚለው በውስጥ የምጠይቁኝ ሰዎች አላችሁ። እሱንም አንዳንድ ነገር አብረን በጋራ ለማየት ያክል እንዴት ነው ሬጂስተር የምናደርገው የሚለውን እና ሬጂስተር ካደረግን በኋላስ ለመጨረስ ምን ያክል ነው የሚቆየው የሚለውን አብረን በጋራ እናያለን። አብራችሁንም በመጀመሪያ እንግዲህ እንዲህ ብሮሰራችን ከከፈትን በኋላ ኢትዮጵያን ኮደርስ ብለን እንጽፋለን። ኢትዮጵያን ኮደርስ ኢኒሺዬቲቭ የምትለው ከጻፍን በኋላ ሰርች እናደርጋለን። እዚህ ጋር እንደምታዩት ኢትዮጵያን ኮደርስ ኢኒሺዬቲቭ የምትለውን እችን አንዴ ክሊክ እናደርጋለን ማለት ነው። ጀስት ክሊክ በምናደርግበት ሰዓት ወደዚህ ዌብሳይት ይወስደናል። ስለዚህ ትንሽ ዝቅ ብለን ስናይ እንደምታዩት በነፃ የቀረቡ ኮርሶች 4 ናቸው። ከነኚህ መርጠን እንወስዳለን ማለት ነው። ኦኬ እንግዲህ እንደየዲፓርትመንታችሁ የትኛውን እናስቀድም የሚለውን እናንተ መወሰን ትችላላችሁ። በተለይ በኮምፒውተር ሳይንስ ኦር አይቲ ላይ ያላችሁ ሰዎች ፕሮግራሚንግ ፋንዳሜንታል እና አንድሮይድ ከሁለቱ እነኝህን ብታስቀድሙ ይመረጣል። ከዛ ደግሞ በአካውንቲንግ ፋይናንስ እና የተለያዩ ከኮምፒውተር ሳይንስ እና አይቲ ወጣ ያለ ዲፓርትመንት ውስጥ ያላችሁ ሰዎች ደግሞ በመጀመሪያ ደረጃ ይሄ ዳታ ሳይንስ ፋንዳሜንታል የሚለውን ብትወስዱ ይመረጣል ማለት ነው። ከዛ አርቲፊሻል ኢንተለጀንስ አለ። እነኚህ ሁለቱን ብታስቀድሙ የተመረጠ ይሆናል ብዬ አስባለሁ። ከዛ እነኚህን እንዴት ነው ሬጂስተር የምናደርገው የሚለውን ስናይ ለምሳሌ እዚህ ጋር እኔ አንድሮይድ ዲቨሎፐር የሚለውን ኢንሮል ናው እለዋለሁ። በዛ አንዴ ክሊክ አደርጋለሁ። ወደዚህ ፔጅ ይወስደናል ማለት ነው። ስለዚህ ኢሜል ያስፈልገናል። ኢሜል ሎጊን እናደርጋለን ማለት ነው። በኢሜይላችን ነው የሚከፍትልን። ስለዚህ ሎጊን ቱ ኮንቲኒው እለዋለሁ። ከዛ ሳይን አፕ ዊዝ ጎግል እለዋለሁ። በጉግል አካውንቴ ነው ሳይን አፕ ማደርገው ማለት ነው። ኦኬ እኔ ኦልሬዲ ሳይን ስላደረግኩ አካውንት ኦልሬዲ ኤግዚስት ይለኛል። ሳይን እለዋለሁ። ስለዚህ ስታርት ማይ አፕሊኬሽን እለዋለሁ ማለት ነው። እዚህ ጋር እመዘገባለሁ። ወደ ኮርሱ ከመሄዳችን በፊት እዚህ ጋር ሪኩዌርድ ኩዌሽን አለ። ይሄንን ሞልተን በአግባቡ ሞልተን ሰብሚት ማድረግ ይጠበቅብናል ማለት ነው። ስለዚህ ፕሊስ ኢንዲኬት ዩር ካንትሪ ኦፍ ናሽናሊቲ ይላል። ኢትዮጵያን እንሞላለታለን። ከዛ ኢንዲኬት ዩር ሪጅን ኢን ኢትዮጵያ። ስለዚህ የኢትዮጵያ ሪጅን እንደዚህ ሊስት ያደርጋል። እናንተ ያላችሁበትን ሪጅን ትሞላላችሁ። ፕሊስ ኮንፊርም ዩ ኤጅ እድሜያችሁን። ከዛ እዚህ ጋር ደግሞ ባይ ዲፎልት የአሜሪካን ነው የሚያመጣው። እኛ ወደ ኢትዮጵያ እንቀይራለን። እችን ክሊክ በማድረግ ኢትዮጵያን ፈልገን ኢትዮጵያ ላይ እናደርጋለን ማለት ነው። ሶ ኢትዮጵያ የምትለው ላይ እዚች ላይ እናደርጋለን። ጀንደር ከዚህ ትመርጣላችሁ። ዋት ኢዝ ዘ ሃይስት ሌቭል ኦፍ ኤዱኬሽን ዩ ሃቭ ኮምፕሊትድ? ሃይ ስኩል፣ ባችለር፣ ማስተርስ። ስለዚህ እናንተ ማስተርስ ከሆነ ማስተርስ፣ ሃይ ስኩል ኦር አዘር ከሆነ ደግሞ ዲፕሎማ ምናምን ያላችሁ አዘር ብላችሁ ትሞላላችሁ። ዋት ኢዝ ዩር ፊልድ ኦፍ ስተዲ? ሶ እናንተ ፊልዳችሁ ቢዝነስ ከሆነ የተመረቃችሁት አርት፣ አግሪካልቸር፣ ኢንጂነሪንግም ሂማኒቲ የሚል በሙሉ እዚህ ጋር አለ። ስለዚህ የተመረቃችሁበትን የእናንተን ዲፓርትመንት ትሞላላችሁ ማለት ነው። የተመረቃችሁበትን ካምፓስ ሆነ ኮሌጅ እዚህ ጋር ትሞሉለታላችሁ። ዋት ኢዝ ዩር ከረንት ኢምፕሎይመንት ስታተስ? ፉል ታይም ኢምፕሎይ፣ ፓርት ታይም ኢምፕሎይ፣ ፍሪላንሰር፣ ኢንተርፕረነር። ከእነኚህ ውስጥ እናንተ የራሳችሁን መርጣችሁ ትሞላላችሁ ማለት ነው። ከዛ ኢምፕሎይ ከሆናችሁ የትኛው ድርጅት ነው የምትሰሩት ይላል። እሱንም እናንተ ትሞላላችሁ። ሃው ማኒ ይርስ ኦፍ ፕሮፌሽናል ኤክስፒሪየንስ ዱ ዩ ሃቭ? ኤክስፒሪየንስ ያላችሁን ኤክስፒሪየንስ እዚህ ጋር ትሞሉለታላችሁ። ዋት ኢዝ ዘ ፕራይመሪ ሪዝን ፎር ኢንሮሊንግ ኢን ዲስ ፕሮግራም? ይህን ፕሮግራም ለምትማረው ዋናው ምክንያት ለምንድን ነው? ሶ እናንተ የእናንተ ምክንያት እዚህ ጋር ታስገባላችሁ ማለት ነው። ኦኬ እኔ አሁን
ለርን ኤ ኒው ስኪል ብየዋለሁ። አዲስ ስኪል ለመማር። ሃው ዲድ ዩ ሂር አባውት ዲስ ፕሮግራም? በኢሜይል ነው፣ ሊንክዲን ነው፣ ፌስቡክ፣ ኢንስታግራም ምናምን የሚለው ስለዚህ ኮርስ እንዴት ሰምታችሁ ወደዚህ መጣችሁ ነው። ሶ የሰማችሁበትን ሚዲያ በምን እንደሰማችሁ እዚህ ጋር ከሞላችሁ በኋላ ከላይ የሞላችሁትን ኮንፊርም ታደርጉና እዚህ ጋር ፊኒሽ ታደርጋላችሁ። ያልሞላ ነው አለ፣ እሱንም ቼክ ማድረግ ይጠበቅብናል ማለት ነው። ኦኬ ምንድን ነው ያልሞላ ነው? እዚህ ጋር ስልክ ቁጥራችን እዚህ ጋር ያልሞላ ነው። ሶ ኦኬ ፊኒሽ ኤንድ ሰብሚት እለዋለሁ እዚህ ጋር። ከዛ ኮንግራጁሌሽንስ ይለናል። ዩ ሃቭ ቢን ኢንሮልድ ቱ ዚስ ፕሮግራም። ምዝገባውን በአግባቡ ጨርሰናል። ለመማር ስታርት ለርኒንግ ብለን እንጀምራለን ማለት ነው። ሶ ስንማር እያንዳንዱ ፕሮግራም እንደዚህ ያስቀምጥልናል። ከዛ ቢግን ዩር ጃርኒ አን ሃወር ሪሜኒንግ 1 ሰዓት ይፈጅብናል። ዩዘር ኢንተርፌስ የሚለው 6 hours፣ ዩዘር ኢንፑት 2 hours፣ ኢንትሮዳክሽን ቱ ኮትሊን 5 hours እና ሰርቲፊኬሽን አሰስመንት ይኖረዋል። እነኝን በአግባቡ የሚሰጠኝን ጥያቄ ሁሉንም እየመለስን ሄደን እስከ ሰርቲፊኬት ኦፍ ኮምፕሌሽን እስከሚሰጠን ድረስ በሙሉ ጥያቄዎችንም እየመለስን በአግባቡ ስንሄድ ነው ሰርቲፊኬት ማግኘት የምንችለው ማለት ነው። ይህኛውን ጌቲንግ ስታርትድ የምትለውን ከነካም በኋላ ይህኛው ጌቲንግ ስታርትድ የሚለው ከመጣ በኋላ እዚህ ጋር ስለ ፕሮግራሙ እያየን ፕሮግራም ዱሬሽን ብትላለች እሷን ስታዩ እዚህ ጋር ፕሮግራም ዱሬሽን ላይ እዚህ ጋር መተን ስናይ ለርነርስ ሁ ኢንሮል ቢትዊን ጁላይ 15 2024 አፕ ቱ ጁላይ 14 2027 ኦኬ። በዚህ ፔሪዮድ ውስጥ ኢንሮል ያደረጉ ሰዎች በ8 ሳምንት ውስጥ ወር በ2 ወር ውስጥ ከጀመርን ጀምሮ ማለት ነው 2 ወር ሲሆን ጨርሰን ሰርተፍኬቱን መውሰድ አለብን ማለት ነው። በመሀል አቋርጣችሁ መቼ ነው የጀመርነው የሚለውን ለማየት እዚህ ዩዳሲቲ ሆም ላይ እንደምታዩት ዳሽቦርድ አለ፣ ካታሎግ አለ። ስለዚህ ካታሎግ ውስጥ መተን እችኛዋን አንዴ ክሊክ ካደረግን በኋላ ከዛ ትራንስክሪፕት የሚለውን ስነካ እዚህ ጋር መቼ ኢንሮል እንዳደረግኩ ይነግረኛል ማለት ነው። ኢንሮልድ ኦን ጁን 2022 ብሎ ይሄን ይነግረኛል። ስለዚህ ከዚህ ቀን ጀምሮ ስንት ቀን ሆኖኛል የሚለውን እናንተ ካልኩሌት አድርጋችሁ ማወቅ ትችላላችሁ። ከዚህ ቀን ኢንሮል ካደረገንበት ቀን ጀምሮ ለ2 ወር ያክል ይህንን አንዱን ኮርስ መጨረስ ግዴታ ነው ማለት ነው። አሰስመንቱን ወስዶ ሰርተፊኬት ለማግኘት በ2 ወር ውስጥ መጨረስ አለብን ማለት ነው። ለዛ 2 ወር ያለፋችሁ ሰዎች አሰስመንቱን መውሰድ አይችሉም። ያላችሁ አማራጭ አዲስ ኢሜል ላይ የተማራችሁትን በደንብ ሰመራይዝ አድርጋችሁ እንደገና አሰስመንቱን ወስዳችሁ ትራንስክሪፕት መውሰድ አለባችሁ ማለት ነው። ስለዚህ በዚህ መንገድ እነኚህን በነፃ የቀረቡ ኮርሶች መውሰድ ተገቢ ነው ማለት ነው። ሶ በዚህ ሁኔታ ተመዝግባችሁ መማር ትችላላችሁ። በጣም ጠቃሚ ነው። ብዙ ስኪል ትማሩበታላችሁ። ስለዚህ ይሄንን እድል ያልተጠቀማችሁ ሰዎች አሁኑኑ ሬጅስተር በማድረግ መማር አለባችሁ። ሶ የዛሬ ቪዲዮ ይህን ይመስላል። ጨርጨር ሚዲያን ሰብስክራይብ ያላደረጋችሁ ሰዎች አሁንም ሰብስክራይብ አድርጋችሁ እንደዚህ አይነት ጠቃሚ መረጃ የቴክኖሎጂ ቲፖችን ማግኘት ትችላላችሁ ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው